ዛሬ ሩትዬ ጉልበት ላይ አንድ ልጅ ወርቆ ነበረ። እሱም የወደቀው ያው አብርሽና አንቺ አንድ ላይ መሆን አለባችሁ ምናምን በሚል ነው። ነገር ግን ልጁ አስታራቂነቱ ያን ለማስታረቅ ያደረገው ጥረት ተመችቶኛል። እውነት ለመናገር ከሌሎች ሰዎች እስከዛሬ ካየዋቸው አስታራቂ ብለው ከመጡት ነገር ግን እኔ የማይገባኝ ነገር እነሱ እኮ ማለት ነው እቺ ሄርሜላ እቺ ዙጥ ካልወጣች ከህይወታቸው ቢታረቁ ባይታረቁ ህይወታቸው ሰላም አያገኝም። እንደውም አለመታረቃቸው ይሻላል። እቺ ልጅ ትናንትና እንግዲህ አይታችኋል። መታ ለምንድነው የምታስጨንቀው? ለምንድነው ሰላም ማሰጨው? እንግዲህ ተመልከቱ። የልጇን አባት ሌላ ሴት መታ ለምንድነው ሰላም ማሰጨው? ሰላም ማሰጨው ከሆነ ለኔ ለቃቂልኝ በይፋ ማለት ነው። በይፋ እንደምትወደው እንደምታፈቅረው ሄዳ ነገረቻት ማለት እኮ ነውና ያቺ ልጅ ከሆናቸው እስካለ ድረስ እነሱ ታረቁ አልታረቁ በህይወታቸው ምንም አይነት ሰላም አያገኙም ማለት ነው። እንኳን አይደለም ሳይታረቁ ለራሱ ሰላም የሚያገኙ አይመስለኝም። እንኳን አይደለም ታርቀው አንድ ቤት ኑረው እቺ ልጅ እያለች ማለት ነውና አንድ መጀመሪያ አብርሽ እቺን ልጅ ከህይወቱ ካስወጣ በኋላ ነው ማስታረቅም ካለባችሁ ማስታረቅ መታረቅም ካለባችሁ መታረቅ የሚችሉት እንጂ አሁን እቺ ልጅ እያለች ምንም አይነት ነገር መስራት አይቻልም። ምክንያቱም መልሶ መበጥበጣቸው አይቀርም ማለት ነው። እንግዲህ ትናንትና የተነገረችው ንግግር እጅግ በጣም ገርሞኛል። በጣም ነው የገረመኝ። ምክንያቱም ባሏን ካንቺ በላይ ነው ያውቀዋለሁ፣ ካንቺ በላይ ነው ይረዳዋለሁ። ለምን አገባ ሲጀመር? ለምን አስከፋሹ? ለምን እንደዛ ረክሹ? ምን ያገባታል? ምንድናት? ማናት? ምንድናት እንዴ? አሁን እኔ እንደው ባሌን ልበድለውም ላስከፋውም እሱ በራሱ ይንገረኝ እንጂ አንድ ሴት መጣ ባልሽን እንደዚህ ብትይ ምን ብዬ ነው ማንሽ ምንድነሽ እንዴ? ዘራህ ማለት አይቀርም፣ ጻም መቅጠሜ ራሱ አይቀርም ማለት ነው። ስለዚህ ትናንትናው በሩት አልፈርድም። አጋጭታት ኑሮ እንደውም ጥሩ ነበረ ማለት ነው። እንገፍተር ነው ያረጋቻት እንጂ ጠፍጥፋት ቢሆን ጥሩ ነበር። ያንን ጸጉሯን ይዛ ማለት ነው እነት ይገባት ነበረ ጥፍጣፋ ራሱ። ለምን እንደው ታውቃላችሁ? ትክክል አይደለችም ያደረገችው ነገር። እቺ ዙጥ መቼም ትክክል ሆነ አታውቅም። የትናንትናው ደግሞ ባስ ያለ ጭራሽ መጣ። ለምንድነው እንክብካቤ ማሰጪው? ለምንድነው እንደዚህ ማታረቂው? ምን ያገባታል? ምንድናት? ማናት? ማን ስለሆነች ነው እሷ የገዛ ባሏን ለምን እንክብካቤ አሰጪው ለባልሽ ብላ ጥያቄ እንደዛ ቁጣ በተሞላበት መልኩ የምታናግራት? እሷ ማን ስለሆነች ነው? ማናት? ዙጥ ማን ስለሆነች ነው? ስለዚህ ሩታ ልክ ናት። ስለዚህ አሁን ሩታን ታረቂ ብሎ መለመኑ ለእናንተ መስሏችሁ ይሆናል እንጂ ልጆቹ ቢታረቁ አብርሽ ዙጥን ከህይወቱ ካላስወጣ እኔ ደጋግሜ የምናገረው ነገር ቢኖር አብርሽ ዙጥን ወይም ሄርሜላን ከህይወቱ ካላስወጣ መቼም ቢሆን ሰላም አያገኝም። እንደተበጠበጠ ነው የሚኖረው። በሚስቱም ምንም ነገር ለሚስቱም ወርቅ ቢያነጥፍላት እንዳያችሁት እንግዲህ ወርቅ አንጥፎላት ነው የወረወረችለት። ወርቅ ቢያነጥፍላት ከዛም በላይም ቢያደርግላት ተወረውርለታለች። ምክንያቱም አንድ መሀላቸው እጅ ሄርሜላ የምትባል ሴትዮ ስላለኝ እሷ ብዙ ነገሮች እንዲፈጠሩ ብዙ የማይሆኑና መጥፎ ነገሮች ወይም እነሱን አንድ የማያደርግ ነገር እየፈጠረች ስለሆነ ምንም አይነት ሰላም አያገኙም ማለት ነው። ስለዚህ መጀመሪያ እቺ ሄርሜላ የምትባለው ሴትዮ ከህይወታቸው መውጣት ነው። ጓደኛም ተባላችሁ አስታራቂም መጀመሪያ እቺን ሴትዮ ለማስወጣት መሞከር ነው እንጂ እንዴት ነው? ቆይ ትናንትና መታ አንድ ሴትዮ መታ ባልሽን ለምን አትንከባከቢም? ባልሽን ለምን በስነ ስርዓት አትይዥም? ባልሽን ታልተንከባከብሽው ለኔ ስጭኝና እንዴት እንክብካቤ ላሳይሽ ምናምን እንደዛ ህገወጥና ያለፈ ንግግር ተናግራ የምትሄደው ማን ስለሆነች ነው? እና ያችን ልጅ ማናገር ሲገባቸው ሩታን ታራቂ ምን በይ ማስጨነቁ ጥሩ አይደለም። እውነት ተዋትኔ እንደው አራስ ቤቷን እንኳን በስነ ስርዓት ብትወጣ ይሻላል ብዬ ነው የማስበው ማለት ነው። ዝሮ ማለት ነው ያው እንግዲህ ከባድ ነው ጋይስ፣ ከባድ ነው የእውነት በጣም ከባድ ነው። ያው ሚዲያውን እያንጫጩት ነው ማለት ነው። ጀምረዋል ማንጫጫት ሚዲያውን። እንግዲህ የእውነት ለመናገር ሄርሜላ የምትባለው ሴትዮ በጣም እግር እየዘረጋች ነው። እጅ ከመዝርጋቱ አልፎ እግሯንም እየዘረጋች ነው ማለት ነውና እየተደላደለች ነው። አሁን ላይ የኔ ነው ብላ የኔ የግሌ ነው ብላ እየተከራከረችለት ያለች ሴት ናት ሄርሜላ ለአብርሽ ማለት ነው። ስለዚህ ሩታ እንዴት ነው የማትናደደው? እንዴት ነው የማትቆጣው? እንዴት ነው የማትበሳጨው? እንዴት ነው ውስጧ የማይሰማት? እንዴት ነው የማታለቅሰው? እንዴት ነው የማታዝነው? በጣም ነው የሚሰማት፣ በጣም ነው የምትቆጣው፣ በጣም ነው የሚያሳዝነው። እንዴ የእውነት ማን ስለሆነች ነው አንድ ሴት መታ ባሏን
አንቺ ባልሽን ለምን አትንከባከቢም ብላ ካልተንከባከብሽው እኔ እንትን እለዋለሁ ምናምን እያለች የምትናገራት ማለት ነው። በነገራችን ላይ ዛሬ የዘፈነችላት ሙዚቃ በጣም ተመችቶኛል ማለት ነው። ወሳጆ የሚል ሙዚቃ ማለት ነው። በጣም የሚያስቅ ሙዚቃ ነው። ያ ሙዚቃ መቼም ለሰው አይጠቅም ወዛዛ ነውና ምናምን የሚለው ሙዚቃው ዝሮ እና በዛ ሙዚቃ ቲክቶክ ላይ እንትን ሰርታ ቪዲዮውን እንትን ብላ አድርጋ ሰርታ ነበረ ሩታ ማለት ነው። የእውነት ትውሰደው እኮ ቁርጡን አውቆ እኮ እሱም መሄዱን ካወቅን ተመልካች ራሱ የሄርሜላ ነው ወይም የሩታ ነው የሚል ውሳኔ ይወስናል። ተመልካች ራሱ እዚህ ጋር አሁን ከሩትዬ ጋር ደህና ነገር ያሳልፋሉ ጥሩ ሊሆን ነው ምናምን ብሎ ሲሳሰብ ሌላ ሄርሜላ የተባለች ሴትዮ መተድቅን ትላለች። ስለዚህ ወይ አብርሽ ነው ህይወቱን ማስተካከል ያለው ወይ ሩታን መፍታት አለበት። ካልፈለገ ከሷ ጋር መቀጠል ካልፈለገ መፍታት አለበት። አንድ አቋም ማየት ስላለበት አይ ደግሞ እኔስ ሚስቴን አልፈታም የልጄን እናት ካለ ደግሞ ሄርሜላ የምትባለውን ችን ዙጡን ከህይወቱ ማስወጣት አለበት። ስለዚህ ህይወቱን ማስተካከል ያለው ህይወቱን ማስተካከል የሚችለው አብርሽ ነው። ማስተካከል ያለበትም አብርሽ ነው። በቀላል መንገድ ማስተካከል የሚችለው ህይወቱን አብርሽ ነው ማለት ነው። እና ያዝሮ እንደዛ ነው። በያላችሁበት ሰላማችሁ ይብዛ ባይ